ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ በዛሬው ቪዲዮ የምናያቸው እነዚህ የተለያዩ የባለ ሶስት ሆሄ ቃላትን በዚህ መልኩ እየጻፍን እያነበብን እናያለን ማለት ነው። ተከታተሉኝ። ከዚያ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ቃላቶችን እያነበብን የምናየው ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ እንደምትመለከቱት ዛሬ ደግሞ እነዚህን ቃላቶችን አጠቃላይ እያነበብን የምናያቸው ይሆናል ማለት ነው። እንደምትመለከቱት እዚህ ጋር ባለ ሶስት ሆሄ ናቸው ማለት ነው። እነዚህን አጠቃላይ እያነበብን የምናይ ይሆናል ማለት ነው። አሁን ቀጥታ እንጀምርና እናነባቸው ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር ይሄኛው በመሃለኛው ፊደል ማለት ነው። ይሄኛው ውስብስብ ፊደል ብለን የምንጠራው ነው ማለት ነው። ስሙንም ጓ ብለን እናነባዋለን። ስለዚህ ተጓዥ ይላል ማለት ነው። በአንድ ላይ ተጓዥ ብለን በዚህ መልኩ እናነባቸዋለን ማለት ነው። ከዛ በመቀጠል ተነሳ እንለዋለን። በአንድ ላይም ተነሳ ብለን በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን ተከዘ ይላል። በአንድ ላይም ተከዘ ብለን በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ተመነ ይላል። በአንድ ላይም ተመነ ብለን በዚህ መልኩ እናነባቸዋለን። እንግዲህ መነሻችንን ተ በማድረግ ወይም የመጀመሪያ ድምጿን የተፊደልን በመጠቀም በዚህ መልኩ የተለያዩ ቃላቶችን ሰርተናል ማለት ነው። ቀጥለንም በተ ቃላቶች አሁንም ሌሎኞችን በዚህ መልኩ እንሰራለን ማለት ነው። እዚህ ጋር ተከለ ይላል። በአንድ ላይም ተከለ ብለን በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። ተከለ ይላል። ከዛ ቀጥለን ተረተ በአንድ ላይ ተረተ ተወነ በአንድ ላይም ተወነ ብለን በዚህ መልኩ በቀላሉ ልናነባቸው እንችላለን ማለት ነው። ከዛ ቀጥለን ተባለ ይላል። በአንድ ላይም ተባለ ብለን እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ወደ ታችኛዎች መስመር እንሂድና በነ የተሰሩ የተለያዩ ቃላቶች ናቸው ማለት ነው። እነዚህንም ነውር ይላል። በአንድ ላይ ነውር ብለን እናነባዋለን ማለት ነው። ከዛ ቀጥለን ነገር በአንድ ላይም ነገር ብለን በዚህ መልኩ እናነባዋለን ማለት ነው። ከዛ ቀጥለን ነጋሪ አሁን እዚህ ጋር ቃላቶችን ድምጻቸውን ቀይረናል ማለት ነው። ፊደሎችን ቃላት ስንቀይር ትርጉሙ በአንድ ላይ ይቀየራል ማለት ነው። እንግዲህ ከዚህ ጋር ፊደሎችን ስንቀይራቸው ትርጉማቸው አብሮ ይቀየራል ማለት ነው። እዚህ ጋር የመጀመሪያ እዚህ ጋር አራተኛ ተጠቅመናል። ከዛ ቀጥለን ነደፈ ይላል። በአንድ ላይ ነደፈ ብለን በዚህ መልኩ በቀላሉ ልናነባቸው እንችላለን ማለት ነው። ነደፈ ይላል። ከዛ ቀጥለን እዚህ ጋር አላማ በአንድ ላይም አላማ ብለን በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር አማኝ ይላል። አማኝ እንደዚህ ብለን የተለያዩ የፊደል ድምጾችን በመጠቀም በዚህ መልኩ ቃላቶችን ልንሰራ እንችላለን ማለት ነው። ከዛ ቀጥለን አዛኝ አዳኝ ስናጠብቀውም አዳኝ ሊሆን ይችላል። እንግዲህ ቃላቶችን በማጥበቅና በማላላት የተለያዩ ትርጉም ሊሰጡን ይችላሉ ማለት ነው። እዚህ ጋር ሁለት አይነት ትርጉም ሰጥቶናል። ከዛ ቀጥለን ወደሚቀጥለው እንለፍ። እሺ ቀጥሎ በወ የተሰሩ እነዚህ ቃላቶች ናቸው ማለት ነው። እነዚህን እናነባቸዋለን። የመጀመሪያው ወንዝ ይላል። ይሄንም ወንዝ ብለን እንደዚህ በአንድ ላይ እናነባዋለን። ቀጥለን ወንድ በአንድ ላይም ወንድ ይላል ማለት ነው። ወገን በአንድ ላይ
ወገን ብለን በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። በዚህ መልኩ እናነባቸዋለን። ከዛ ቀጥለን እዚህ ጋር ወጠነ ይላል። በአንድ ላይ ወጠነ፣ ወጠነ፣ ወጠነ እንደዚህ ብለን በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ የተለያዩ ድምጾችን በአንድ ላይ በመሰባሰብ ወይም ፊደላትን በአንድ ላይ በማድረግ በዚህ መልኩ የተለያዩ ቃላቶችን መስራት እንችላለን ማለት ነው። የምንጠቀማቸውን ድምጽ በትክክል የራሳቸውን ስም በትክክል መጠቀም አለብን ማለት ነው። መጻፍ የፈለግነውን ቃላት የራሱ የሆነ ወይም የጠራነውን ድምጽ በትክክል መጠቀም አለብን። እሺ ቀጥለን የምናገኛቸው እዚህ ጋር ኮብ እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን በአንድ ላይም ኮከብ፣ ኮከብ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን እዚህ ጋር ኮብራ በአንድ ላይም ኮብራ፣ ኮብራ ብለን በዚህ መልኩ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን እዚህ ጋር ኮረና በአንድ ላይ ኮረና፣ ኮረና። ካርታ በአንድ ላይ ካርታ። እንደዚህ ብለን ቃላቶችን በዚህ መልኩ አገጣጥመን ማንበብና መጻፍ እንችላለን ማለት ነው። በቀላሉ በዚህ መልኩ እንጽፋቸዋለን፣ እናነባቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር በዘ የተሰሩ ቃላቶች ናቸው ማለት ነው። ዘገየ በአንድ ላይ ዘገየ፣ ዘገየ ብለን በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን ዘመተ በአንድ ላይ ዘመተ፣ ዘለፈ በአንድ ላይም ዘለፈ፣ ዘረፈ እሺ በአንድ ላይ ዘረፈ። በዚህ መልኩ እንደዚህ ብለን እናነባቸዋለን ማለት ነው። እንግዲህ ይሄን ይመስላሉ። በዚህ መልኩ እናነባቸዋለን፣ እንጽፋቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ደመረ በአንድ ላይ ደመረ ብለን እናነባቸዋለን። ደገመ፣ ደረሰ፣ ደረቀ እንደዚህ ብለን በአንድ ላይ አገጣጥመን በዚህ መልኩ እናነባቸዋለን። እንግዲህ ባለ የመጀመሪያ ድምጽን በመጠቀም የተለያዩ ቃላቶችን ስንሰራ እነዚህ ቀለል ያሉ የተለመዱ ቃላቶች ናቸው ማለት ነው። በቀላሉ እነዚህ እንሰራቸዋለን። እሺ ከዛ በመቀጠል ሌሎችን ደግሞ በዚህ መልኩ እናነባቸዋለን ማለት ነው። እዚህ ጋር ጀመረ ይላል፣ ጀገነ ይላል፣ ጅራት ይላል፣ ጅረት፣ ጅራት እና ጅረት የተለያዩ ቃላቶች ናቸው ማለት ነው። በዚህ መልኩ እናነባቸዋለን። ይሄን ይመስላሉ ማለት ነው። ቀጥሎ ደግሞ ሌሎችንም በትክክል በዚህ መልኩ እናያቸዋለን ማለት ነው። እሺ ቀጥለው እናገኛቸው እዚህ ጋር በገ የተሰሩ ቃላቶች ናቸው ማለት ነው። እነዚህንም አጠቃላይ አብረን የምናነባቸው ይሆናል ማለት ነው። ገለጠ ይላል የመጀመሪያው ገለጠ። ቀጥሎ ገደበ ይላል ገደበ። እሺ ቀጥሎ ገመሰ ይላል ገመሰ። ቀጥሎ ገፈፈ ይላል ገፈፈ። በዚህ መልኩ ነው የምናያቸው ማለት ነው። እነዚህ የመጀመሪያ ድምጻቸውን በመጠቀም እነዚህን ሰርተናል ማለት ነው። እነዚህን በቀላሉ ለማንበብ ቀላል መንገድ ነው ማለት ነው። እነዚህን በቀላሉ በዚህ መንገድ ማንበብ ይቻላል ማለት ነው። እሺ ከዚህ ጋር በዚህ መልኩ እናነባቸዋለን። እነዚህን ደግሞ ጠገነ ይላል ጠገነ፣ ጠረገ ይላል ማለት ነው። ጠረገ። እዚህ ጋር ደግሞ ጠበቀ ይላል ማለት ነው። ይሄ ደግሞ ጠበቀ። እሺ ቀጥሎ እዚህ ጋር ጠፈረ ይላል ማለት ነው። በዚህ መልኩ እናነባቸዋለን። እዚህ ጋር ጠፈረ ብሎ የመጀመሪያ ድምጻቸውን በመጠቀም በዚህ መልኩ እነዚህን ቃላት በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ጠ ነው ማለት ነው። ከጠ ቤተሰብ ከሰባቱ ውስጥ እንግዲህ መርጠን እያወጣን ነው ማለት ነው። ቃላት የመጀመሪያ ላይ የምናስቀምጣቸው የጠ አራተኛን ተጠቅመናል። ጳጳስ፣ ጳጳስ ይላል። ጳውሊ፣ ጳውሊ ይላል።
እሺ ቀጥሎ ጴጥሮስ ይላል ማለት ነው። ከዛ ቀጥለን እዚህ ጨለማ ይላል። እንግዲህ የመጀመሪያ ድምጽና አራተኛን በመጠቀም ጨለማ። ከዛ ቀጥለን ጨረር ጨረር፣ ጨዋታ ጨዋታ፣ ጽናት ህፃን፣ አናጺ፣ ጾመች። እንደዚህ ብለን እናነባቸዋለን ማለት ነው። በቀላሉ በዚህ መንገድ ማንበብ እንችላለን ማለት ነው። ከዛ ቀጥለን ጸበል ይላል። በአንድ ላይም ጸበል፣ ጸጸት በአንድ ላይ ጸጸት፣ ጻዲቅ በአንድ ላይም ጻዲቅ፣ ፀሐይ ፀሐይ። እንደዚህ ብለን በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ ቃላትን በዚህ መንገድ በቀላሉ ማንበብ እንችላለን ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ ደግሞ ሌሎችንም